የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ የወልቂጤ ማረሚያ ተቋምን በበጀት ዓመቱ የተከናወኑ ተግባራትን በጎበኘበት ወቅት በ2018 ዓ.ም በርካታ መልካም ተግባራት የተከናወኑ ቢሆንም ነገር ግን እስካሁን ያልተቀረፉና መስተካከል አለባቸው የተባሉ ጉዳዮች በማረሚያ ተቋሙ ኃላፊ በኮማንደር ታምሬ ደንድር እንዲህ ይገለጻሉ። ወልቂጤ ማረሚያ ተቋም ያለበት የቦታ ጥበት ይታወቃል። የእርሻ መሬት የለም። ይህን ታራሚ ከ800 በላይ ታራሚዎች አሉ። ስለዚህ ይህን ታራሚዎች ከልማት ከግብርና ጋር ቴክኖሎጂ ከማስተዋወቅ አኳያ የምንሰራበት የምናስተዋወቅበት የምናመርትበት አምርተን ፍሬ የምንሰበስብበት ቦታ የለንም። ከ10 ዓመት በላይ አጥር የታጠረ ነው። የግንብ አጥር አይደለም፣ በእንጨት የታጠረ ነው። ስለዚህ ቅያሪ ይፈልጋል ማለት በዘለቄታ መልኩ እንዲፈታም በግንብ አጥር እንዲታጠርልን እንጠይቃለን። ከታራሚዎች ሬሽን ጉዳይ 33 ብር የነበረው ወደ 66 ብር ከፍ ብሏል በዘንድሮ ዓመት ማለት ነው። ስለዚህ 66 ብሩ የተበጀተው ግንቦትና ሰኔ ያነሰ ወደ 2 ሚሊዮን ምናምን ብር በጀት እንፈልጋለን። የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ተወካይና አባል አቶ ግርማ ገቻሞ በማረሚያ ተቋሙ የተመለከቷቸውን ዋና ዋና ጉዳዮች በተመለከተ ይህንን ብለዋል። ከታራሚዎች አንፃር ወደ ከ865 አካባቢ ታራሚዎች አሏቸው። በጣም በርካታ ታራሚዎች ናቸው ብለን መውሰድ እንችላለን። ነገር ግን ታራሚዎችን ለማነጽ ለማረም ተቋሙ ያደረገውና እያደረገው ያለ ነገር በጣም አበረታች ነው። እዛ አካባቢም ላይ ጥሩ ነገር አይተናል። ለምሳሌ በታራሚዎች ውስጥ የሚታየውን አንድ ጥሩ ነገር ራሳቸው በራሳቸው የዳኝነት ስርዓት የኮሚቴ አደረጃጀት ፈጥረው ራሳቸው በራሳቸው የሚፈቱበት ከአቅም በላይ የሆነ ነገር ብቻ ካለ ወደ ተቋሙ የሚቀርብበትን ሁኔታ እና ለማየት ሞክረናል። አቶ ግርማ አያይዘውም በማረሚያ ተቋሙ ኃላፊ የተነሱት የአጥርና የበጀት ችግር በርካታ ታራሚ የሚያስተናግድ በመሆኑም ጥበት አለበት ተብሎ የተነሳው ነገር ትክክል እንደሆነ አውስተው ከሚመለከታቸው አካል ጋር ይህንን ችግር ለመፍታት ጥረት ይደረጋል ባይ ናቸው። ከፍተኛ ፍርደኛ አላቸው። ከፍተኛ ፍርደኛ እስከ እድሜ ልክ ፍርደኛ ሁሉ አላቸው። የሁሉ ከባድ ፍርደኛ ባለበት ከፍተኛ የሆነ የአጥር ችግር አለ። ይህን የክልሉ እና ኮሚሽን ሊያግዘን ይገባል፣ ዞኑም ሊያግዘን ይገባል በሚለው በዚህ በመታገዝ አካባቢ ላይ ያቀረቡት እና ነገሮች አሉ። በርካታ የሰው ቁጥር አላቸው፣ ግን ግቢ በጣም ጠባብ ነው። በዚህ ግቢ ጠባብ ላይ እና ምንም ማድረግ አልቻለም ነው። ለምሳሌ ታራሚዎች አንደኛው ራሳቸውን በራሳቸው ታርመው ታንጸው የሚወጡት በጣም በርካታ የሆነ የፕሮዳክቲቭ ፎርስ ነው እዛ ያለው። ነገር ግን የእርሻ ማሳ የላቸው። ሌላኛው ምልከታ የተደረገባቸው በጉራጌ ዞን የእዣ ወረዳና የአገና ከተማ አስተዳደር ፐብሊክ ሰርቪስና ፍርድ ቤቶች ሲሆኑም በዚህም በማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የሕግ ጉዳይ አማካሪ የሆኑት አቶ ያሲን ሳኒ በፍርድ ቤቶች ዙሪያ መሻሻል አሉባቸው ያሏቸውን ጉዳዮች በዚህ መልኩ አብራርተዋል። ብዙ መልካም ጎኖች አሉ። በጣም በጥንካሬ የምንገልጻቸው በርካታ ነጥቦች አሉ። አንደኛው መሻሻል አለበት ብለን ለቀጣዩ ያስቀመጥነው በተለይ ጥምርቲ የሚባል አለ። የፍርድ ቤት ጥምርታ ፍርድ ቤት አቃቢ ሕግና ፖሊስ በጋራ ሆነው የፍርድ ቤቱ ፕሬዝዳንት ሰብሳቢ ሆነው የሚመሩትን ነው። ከዚህ አኳያ ክፍተት አለ። በርካታ ነገሮችን በዚህ ግንኙነታቸው ወይም በዚህ ሶስትዮሽ የሚፈቱ ስለሆኑ እነዛን ነገሮች ደግሞ ትርጉም ሰጥተው በቀጣይ እንዲሰሩና በርካታ ነጥቦችን ስለሚፈቱበት ይህንን ጥምርቲም በቀጣይ አጠናክረው እንዲቀጥሉ አቅጣጫ አስቀምጠናል ማለት ነው። በይግባኝ የማይሻር ውሳኔ ከመስጠትም አኳያ ጥሩ ናቸው። ግን ደግሞ በጥንካሬ ውስጥ የሚታዩ ጉለቶች ስላሉ ቀጣይ የተሻለ ውሳኔ ሰጥተው በጥራትም በብዙ መልኩ ጥሩ የሆነ ውሳኔ ሰጥተው ወደ ላይ ሲሄድ እንዳይሻር የማድረግ ሁኔታ በደንብ ልዩ ትኩረት ሰጥተው እንዲሰሩ አቅጣጫ ሰጥተናል። በተመሳሳይ በፐብሊክ ሰርቪስ ጽሕፈት ቤቶች ዙሪያም በበጀት ዓመቱ የተከናወኑ መልካም ተግባራት ቢኖሩም መታረም ይገባቸዋል ተብለው የተለዩ ጉዳዮችም ነበሩ። ከፐብሊክ ሰርቪስ አንጻር ከአገና ከተማ አስተዳደር አይተናል። እዛ ላይ ጥሩ ነገር አለ። በቼክ ሊስታችን መሰረት ዩኒት ነው። ነገር ግን ተቋማዊ አደረጃጀቱ ከላይ እስከታች የተሻለ እንደሆነ እና የገመገምንበት ሁኔታ ነው የነበረው። የኢንስፔክሽን ስራቸው ሪፎርም ስራን መሬት ላይ ለማሳረፍ አገልግሎት ለመስጠት የሚያደርጉት ጥረት በጣም አበረታች እንደሆነ በአካልም ጭምር የገመገምነው ነገር አለ። ግን እንደ ችግር ያቀረቡት ነገር ቢኖር በተለይ ይሄ
በክላስተር አደረጃጀት ላይ ያለው ነገር መዋቅራዊ አደረጃጀቱ ከፍተኛ ችግር እየፈጠረብን ነው የሚልና በኮንቨርሽን ስራ መደቦች ከፍና ዝቅ ብለው የመጡበት ሁኔታ እና ይህንን እንደ ችግር አንስተው ይሄ ችግር መፈታት አለበት ብለዋል።